بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام الأتمان الأكملان على المبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا ما بعد. يقول الشيخ رحمه الله تعالى رحمة واسعة في كتابه خذ عقيدتك من الكتاب والسنة الصحيحة درس اليوم بإذن الله عز وجل. وصلنا إلى قول المؤلف رحمه الله تعالى التوسل وطلب الشفاعة يميل هنا رأس هنا من يزال درساتنا مالته كخذ عقيدة درساتنا الدرس رأس هنا እሱም ምንድነው አተወሱሉ ወጠለቡ ሸፋዓቲ የሚል ሆነ በጣም ወሳኝ የሆነ ርዕስ ነው። በደንብ አድርጋችሁ ልትከታተሉት ይገባል። ትንሽ ማለት ነው ወሳኝ የሆነ ርዕስ አስፈላጊም ስለሆነ ማለት ነው። ምክንያቱም አብዛኛዎቹ ሰዎች አህባሾችን ብንመለከታቸው ሱፊያዎችን ብንመለከት ያበላሻሉ። እዚህ ላይ ተወሱል በተመለከተ ሽርካዊ የሆኑ ነገር የሞቱ ሰዎችን ያመለኩ የሞቱ ሰዎችን የተጣሩ ተወሱል ነው እያሉ ማለት ስለሚያጭበረብሩ እዚህ ላይ በደንብ አድርገን ተርኪዝ አድርገን ልንረዳ ይገባል። ፊማ የተዓለቁ ቢመስአለቲ ተወሱሊ ተወሱልን በተመለከተ ትንሽ ሰፋ አድርገው ያወራሉ። በደንብ አድርጋችሁ መካተል ያስፈልጋል። እና ምን አሉ እዚህ ላይ አተወሱሉ ማለት መቃረቢያ መፈለግ ማለት ነው። ተወሱል የሚለውን ነገር እንደ መሰረት ስንመለከተው ተወሱል ማለት ወደ አላሁ ተባረከ ወተዓላ መቃረቢያን መፈለግ ማለት ነው። የሚያቃርበን ነገር መፈለግ ተግባባን አይደለ? የምንቃረበው ታዲያ በምንድን ነገር ነው? ወደ አላህ የምንቃረበው በምንድን ነው? በመልካም ስራ ነው ወይስ በምንድነው የሚለው ነገር ያኒ ማለት ተወሱል እንዳለ ግልጽ ነው። ናም ተወሱል አለ። ነገር ግን መቃረቢያው ነው አሁን ችግር ያለው። እነሱ የሞቱ ሰዎችን እያመለኩ ያዙኝ ልቀቁኝ እያሉ ወደ አላህ እንቃረባለን ተወሱል ነው አሉት። ሽርኩን ተወሱል ብለው ስለጠሩት ማለት ነው። ይሄ ደግሞ እኛም እንደምናቸው ይሄ ተወሱል አይደለም። አላሁ ተባረከ ወተዓላ ያዘዘበት የሆነው የተወሱል አይነት ይሄ አይደለም በል ማለት ነው። ይሄ ሽርክ ነው ብለን እናላቸዋለን። ስለዚህ ተወሱል ማለት ትክክለኛው ወደፊት እንደሚገለጽልን ቢአስማኢላሂ ወሲፋቲሂ በአላህ ስሞችና በባህሪያቶቹ ከዛ ደግሞ ወልዓመሊ ሷሊህ በመልካም ስራ ማለት ነው። በመልካም ስራ ወከዛሊከ እንደዚሁ ማለት በጥሩ ስራችን ነው እንጂ በሶላት በዚክር በቁርአን በቀርተ በተለያዩ በዒባዳ ዘርፎች በራሳችን በምንሰራቸው በነዛ ወደ አላህ እንቃረባለን እንጂ የሞት ሰዎችን ያዙን ልቀቁን ብሎ መናገር አይቻልም። ስለዚህ አተወሱሉ ማለት መቃረቢያን በተመለከተ ወደ አላህ የሚያቃርበን ነገርን በተመለከተ የሚያወራ የሆነ ርዕስ ነው። ወጠለቡ መፈለግን በተመለከተ አሸፋዓቲ ሽምግልናን መፈለግ ማለት ነው። ጠለቡ ሸፋዓ ማለት ሽምግልናን መፈለግ። ሸፋዓ ማለት እንደምንመለከተው ሸፋዓ ማለት አሁንም እዚያ ሁለተኛ ችግር ጋር ማለት ነው ከተነሳበት ወይ ደግሞ አህባሽ ሱፊያ ካበላሸው መስአላ አንዱ ምንድነው ሸፋዓን በተመለከተ ሸፋዓ እንደሚታወቀው ቁርአን ላይ ጸድቋል፣ ሐዲስም ላይ ጸድቋል አለ ሸፋዓ። ነገር ግን ሸፋዓ የሚፈለገው ከማን ነው የሚለው ነገር ላይ አበላሽተዋል ማለት ነው። ተግባባን አይደለ? እነሱ ከሞቱ ሰዎች ወይም ወልይ ናቸው ሸኽ ናቸው ብሎ ባሰቧቸው ሁላ ማለት ነው የሞቱትን ሰዎች መልእክተኛውን አለይሂ ሰላቱ ሰላም ጀምሮ ራሱ ከመልእክተኛው ጨምሮ መልእክተኛውን ያ ረሱላህ ኹዝ ቢየዲ እጃችሁን ያዙን ያኒ ማነው ከጭንቀት ገላግሉን ሸፋዓ ሁኑ እንድኮኑን እያሉ አሁን ማለት ነው ይጠሯቸዋል። ከመልእክተኛው ይፈልጋሉ። ይሄ የተከለከለ የሆነ ሸፋዓ ነው። እኛ ግን ናም መልእክተኛው አለይሂ ሰላቱ ሰላም ያሸማጋሉ ሸፋዓ አላቸው። ነገር ግን ያን ሸፋዓ የሚፈለገው ከማን ነው? ሽምግልናውን የሰጣቸው ማን ነው? አላሁ ተባረከ ወተዓላ ነው አይደለ? ስለዚህ ከአላህ ዘንድ ነው መፈለግ ያለበት ነው። አላህ ሆይ የመልእክተኛውን አለይሂ ሰላቱ ሰላም ሽምግልና ስጠኝ ግጠመኝ ማለት ነው። መልእክተኛው ከሚያማልዳቸው ሰዎች ውስጥ አድርገኝ ብለን አላህን ነው እንጂ መለመን ያለብን መልእክተኛውን አለይሂ ሰላቱ ሰላምን ሆነ ከመልእክተኛው አለይሂ ሰላቱ ሰላም ውጭ ያሉ ሷሊሆችም ሆኑ ማንኛዎችን ማለት ነው መጠየቅ አይቻልም ነው። ይሄ ነው እንግዲህ። ስለዚህ እዚህ ላይ ስለ ሁለት ርዕሶች ነው የምናወራው። እዚህ ላይ ስለ ተወሱልና ስለ ሸፋዓን በተመለከተ የሚያወራ የሆነ ርዕስ ነው ብለን እንላለን ማለት ነው። ትክክለኛው ማነው የአህሉ ሱና ወል ጀማዓ አቋም ተወሱል በተመለከተና ተወሱል ትክክለኛው የተወሱል አይነት ምን እንደሆነና ትክክለኛው የሸፋዓ አይነት ሸፋዓ የት እንደሚፈለግ በደንብ አድርገን የምንረዳበት የሆነ ርዕስ ነው ማለት ነው። ስለዚህ የአህባሽ ወኒ ማነው ናም ሹብሃና መወጃበሪያ እዚህ ላይ ይመታል ማለት ነው። አህባሽ ብዙ ጊዜ ተወሱል እያሉ ያኒ ማነው ይዘበራረቃሉ። ወከዛሊከ ሸፋዓ ነው እያሉ ማነው ይዘበራረቃሉ። ይሄ ማለት ነው የነሱ ተወሱል የሚሉትና የነሱ ሸፋዓ የሚሉት ሽርካዊ የሆነ ኩፍራዊ የሆነ በል ከእስልምና የሚያስወጣ የሆነ ክህደት እንደሆነ ሽርከል አክበር እንደሆነ ትልቅ ሽርክ እንደሆነ ቁርአን ሐዲስ እንደሚጋጭ ነው እንመለከትበታለን ዛሬ ማለት ነው። ኸይረን ስለዚህ ምን አሉ ናም አተወሱሉ ወጠለቡ ሸፋዓ ተወሱል መቃረብን በተመለከተ ወደ አላህ የምንቃረብበትን ነገር በተመለከተና ወጠለቡ መፈለግን በተመለከተ አሸፋዓቲ ሽምግልናን መፈለግን ማለት ነው። ሽምግልናን መፈለግን ወደ አላህ የሚያቃርበን የሚያሸማግለን ማለት ነው። ያኒ የት ነው የምንፈልገው ብለን ማለት ነው የሷሊሆችን ተግባባን አይደለ? የነቢያቶችን ሽምግልና ሸፋዓ
ያኔ ማለት ነው የምንፈልገው ከየት ነው ከአላህ ነው ወይስ ከማን ነው የሚለው ነገር በተመለከተ የሚያወራ የሆነ ርዕስ ነው ብላችሁ ተረዱት ማለት ነው። ኸይረን 37ኛው ጥያቄ ያሉ ቢማዛ ነተወሰሉ ኢለላህ አሉ። ቢማዛ በምንድነው ነተወሰሉ የምንቃረበው ኢለላሂ ወደ አላሁ ተባረከ ወተዓላ የምንቃረበው በምንድነው አሉ። ቢማዛ በምንድነው ነተወሰሉ የምንቃረበው በምንድነው ኢለላህ ወደ አላሁ ተባረከ ወተዓላ የምንቃረበው በምንድነው ብለው ጥያቄውን አነሱት። አልጀዋብ መልስ ሰጡ። ምን አሉ? አተወሱሉ መቃረብ እኮ አሉ። እንግዲህ ተወሱል ጠቅላላ ስናደርገው ወደ ሁለት ይከፈላል። የሚበቃ የሆነ የተወሱል አይነት አለ፣ የማይበቃና ሐራም የሆነ የተከለከለ የሆነ የተወሱል አይነት አለ። ስለዚህ ምን አሉ እዚህ ላይ ኸይረን እነዚያ ምን አሉ? አተወሱሉ መቃረብ እኮ አልጃኢዙ የሚበቃ የሆነው መቃረቢያ አሉ። አተወሱል መቃረቢያ እኮ አልጃኢዙ የሚበቃ የሆነው መቃረቢያና ወልመጥሉቡ እንደዚህ ሁሉ ማለት ተፈላጊ የሆነው ማለት ነው። ወልመጥሉቡ ማለት ተፈላጊ የሆነው መቃረቢያ አሉ። አተወሱሉ ጃኢዙ የሚበቃ የሆነው መቃረቢያና ወልመጥሉቡ ተፈላጊ የሆነው ማለት ነው። እንድንቃረብበት የተፈለገው የሆነው የተወሱል አይነት አላሁ ተባረከ ወተዓላ ያነሳሳን እኛን በሱ በዛ ነገር እየጠራን ወደ አላህ እንድንቃረብ ከኛ የፈለገው የሆነው የተወሱል አይነት አሉ። አተወሱሉ ጃኢዝ የሚበቃ የሆነው የተወሱልና ወልመጥሉብ ተፈላጊ የሆነው የሰው ልጅ ማነው በዛ እንዲቃረብበት ወደ አላህ እንዲቃረብበት ተፈላጊ የሆነው የተወሱል አይነት አሉ። ሁወ እሱ ነው አተወሱሉ መቃረብ ነው ቢአስማኢላሂ ወሲፋቲሂ ብለው ተናገሩ። አንደኛው የሆነው እንግዲህ ሁወ እሱ ነው አተወሱሉ መቃረብ ነው ቢአስማኢላህ በአላሁ ተባረከ ወተዓላ ስሞች መቃረብ ነው አሉ። ቢአስማኢላህ በአላሁ ተባረከ ወተዓላ ስሞች ማለት ነው መቃረብ ነው ብለው አሉ ማለት ነው። ይሄ ነው እንግዲህ የተወሱል አይነት የሚበቃውና ተፈላጊ የሆነው የተወሱል አይነት ይሄ ነው። አተወሱል መቃረብ ነው ቢአስማኢላህ በአላሁ ተባረከ ወተዓላ ስሞች መቃረብ ነው ወሲፋቲሂ በባህሪያቶቹ ማለት ነው። በአላህ ስሞች መቃረብ ማለት ምን ማለት ነው? ያ ረሕማኑ ኢርሐምኒ፣ ያ ረሒሙ እንደዚሁ ያ ገፋሩ ኢግፊርሊ፣ ወያ ከሪሙ ኢክሪምኒ፣ ወያ ሐፊዙ ኢሕፈዝኒ እያልን ማለት ነው። እንደዚህ የአላህን ስሞች እያነሳን ዱዓ ማድረግና ወደ አላህ መለመን ይሄ ነው ተወሱል ቢአስማኢላህ ተብሎ የሚጠራው ማለት ነው። ወሲፋቲሂም ከዛሊከ በባህሪያቶቹ ደግሞ ያ ሐዩ ያ ቀዩም አንተ ሁሌ ሕያው የሆንከው ሆይ ቀዩም ያኔ ሁሌ ቋሚ የሆንከው ጌታ ሆይ ቢረሕመቲከ አስተጊዝ በእዝነትህ እርዳታን እጠይቃለሁ ብለው መልእክተኛው ዓለይሂ ሰላቱ ወሰላም እንደተናገሩ፣ ስለዚህ በአላህ ስምና ባህሪያቶች ነው ወደ አላህ መቃረብ የሚቻለው የሚፈቀድ የሆነው መቃረቢያ መጥሉብም ተፈላጊ የሆነው ይሄ ነው ብለው አሉ። ሶስተኛው ደግሞ ወለ ዐመሊ በስራ አሷሊሒ በመልካም ስራ ማለት ነው። በመልካም ስራችን በጥሩ ስራ መሰለን ሶላት ሰገደን ከሆነ ሶላት የምንኮራበት ሶላት ካለ ወከዛሊከ እንደዚህ ደግሞ ዋናው መስጂድ ገንብተን ከሆነ ኸይር ስራ ሰርተን ከሆነ አለ ኩል ያህል ብቻ ያንን ኸይር ስራ የሰራሁት ላንተ ብዬ ከሆነ ያኔ ማለት የሆነ ጭንቀት ሲገጥመን ያንን አንስተን ማለት ነው ያንን ሶላት የሰገርሁት ወይ ደግሞ ያን ኸይር ስራ የሰራሁት በአጠቃላይ ላንተ ያንተን ፊት ፈልጌ ከሆነ የሰራሁት ከዚህ ጭንቀት ገላግለን አውጣን ብለን ማለት ነው ብንለምን ይሄ ይቻላል። በዚህ ብንቃረብ ችግር የለውም ይቻላል። መረጃም ስለመጣበት ማለት ነው። ቃል አላሁ ተዓላ አላሁ ተባረከ ወተዓላ ቁርአን ላይ ምን ይላል? ወሊላሂል አስማኡል ሑስና ፈድዑሁ ቢሃ ይላል። ያኒ በአላህ ስምና ባህሪያቶች እንድንለምነው በስሞቹ በባህሪያቶቹ እንድንቃረብ ወደሱ ሲያዘን ምን አለ? ወሊላሂ ለአላህ እኮ አሉት አለ ለአላህ አሉት አልአስማኡ ስሞች አሉት አለ ለአላህ ስሞች አሉት አልሑስና መልካምና ጥሩ ጥሩ የሆኑ ምርጥ የሆኑ ስሞች አሉት። ያኒ ማኑ ለአላህ ምርጥና ጥሩ ጥሩ የሆኑ ስሞች አሉትና ፈድዑሁ ለምኑት ተማጸኑት ቢሃ በሷ ማለት ነው የአላህን ስሞችን እያነሳችሁ የአላህን ስሞችን እየጠቀሳችሁ ዱዓችሁ ላይ እየጠቀሳችሁ ማን ወደ አላህ ተቃረቡ አለ። ምን ብለን ያ ረሕማኑ ኢርሐምኒ እናለን አንተ አዛኙ ጌታ ዘንልኝ፣ ያ ገፋሩ አንተ መሐሪ የሆንከው ጌታ ሆይ ማረኝ፣ ኢግፊርሊ እያልን ዱዓ እናደርጋለን። ስለዚህ እዚህ ላይ ምን አሉ? ምን አለ አላሁ ተባረከ ወተዓላ ወሊላሂል አስማኡል ሑስና ለአላህ መልካም ስሞች አሉት ፈድዑሁ ቢሃ በሱ ለምኑት እያለ ስለሆነ አይ ፈድዑሁ ሙተወሲሊነ ቢሃ ማለት ነው። በሷ ወደ የአላህን ስም እያነሳችሁ ወደ አላህ የምትቃረቡ ሆናችሁ ሳለ ምን አድርጉት? ያኒ ማለት ነው በሱ ለምኑት ብሎ ስላለ ስለዚህ ቢአስማኢላሂ ወሲፋቲሂ በአላህ ስምና ባህሪ ነው ወደ አላህ መቃረብ ያለብን እንጂ በሞት ሰዎችን ያዙ ልቀቁኝ እያልን የሞት ሰዎችን እየጠራን ማለት ነው ጭንቀታችንን ገላግሉን አንሱልን እንዳርጉልን እያልን አይደለም ብለን እንላለን ማለት ነው። አህባሾች ናቸው ያኒ የሞት ሰዎችን እየተጣሩ እንቀርባለን ብለው የሚሉት ማለት ነው። ወቃለ አላሁ ተዓላ አሁንም አላሁ ተባረከ ወተዓላ ቁርአን ላይ ምን ይላል? ያ አዩሃ ለዚነ አመኑ ተቁላህ ወብተጉ ኢለይሂል ወሲለተ ብሎ ይናገራል። ያኒ አላህ ወደ አላህ የሚያቀርበንን ስራ መፈለግ እንዳለብን ሲያዘን ምን አለ? ያ አዩሃ ለዚነ አመኑ እናንተ ያመናችሁ ሰዎች ሆይ ይላል። ያ አዩሃ ለዚነ አመኑ እናንተ ያመናችሁ ሰዎች ሆይ ኢተቁላህ አላሁ ተባረከ ወተዓላ ፍሩ ይላል።
ኢተቁላህ አላሁ ስብሓነሁ ወተዓላ ፍሩ፣ ልትፈሩት ይገባል፣ አላህን ተጠንቀቁ ብሎ አላሁ ዐዘ ወጀል ያዛል። ከዛ ደግሞ ወብተጉ ፈልጉ ብሎ አዘዘን። ወብተጉ ፈልጉ ኢለይሂ ወደሱ ወደ አላህ አልወሲለተ መቃረቢያን ወደሱ የሚያቀርባችሁን መልካምን ስራና ጥሩን ነገር ፈልጉ። ወደ አላህ መቃረቢያን ፈልጉ የሚያቀርባችሁን ነገር ማነው ፈልጉ ብሎ አላሁ ተባረከ ወተዓላ ይናገራል። ኢዘን እዚህ ላይ ይህን አንቀጽ ማለት ነው አህባሾችን መረጃ ያደርጉታል ማለት ነው። የሞቱ ሰዎችን እየጠሩ ቀብር ላይ ያሉ ሰዎችን አስሐበል ቁቡር የቀብር ባልተቤቶችን እየተጣሩ እያለ ሽርክ እየሰሩ እያለ ግን ለምንድን ነው ይህን ሽርክ የምትሰሩ ሲባሉ አይ አላህ እኮ ቁርአን ላይ ወብተጉ ኢለይሂ አልወሲለተ ብሏል። ወብተጉ ኢለይሂ አልወሲለተ ብሏል። ስለዚህ ወደ አላህ ወደሱ መቃረቢያን ፈልጉ ብሎናልና ስለዚህ ማለት ነው የሞቱ ሰዎችን መጣራት ወደ አላህ እኔ መቃረቢያን መፈለግ ነው። ስለዚህ እኔ ተወሱል ነው ምን ችግር አለው እያሉ የሚያመጡት የሆነ ማወጃበሪያና ማደነጋገሪያ ነጥቦች አሉና እዚህ ላይ ማነው እርድ እናደርግባቸዋለን። ቁርአንና ሐዲስን ስንረዳ ዝም ብለን ማለት ነው በአቅላችንና አእምሯችን በፈረደው ብቻ ሳይሆን ማን ነው እንደዚህ ብሎ ተረዳው ብለን እናለን። ምክንያቱም አህሉ ሱና ወል ጀማዓ ቁርአንና ሐዲስን ቢፋህም ሰለፍ ብለን ነው የምንገድበው። ቁርአንና ሐዲስ ስንረዳ በሰለፎች አረዳድ ሰሃቦች በተረዱት አረዳድ መሆን አለበት የምንለው ለዚህ ነው። እነሱ ከሱሐቦች ይሄን ያለ የሞት ሰዎችን እየተጣራችሁ ነው ያኒ የሞት ሰዎችን እየለመናችሁ ወደ አላህ ተቃረቡ ብሎ የፈሰረ ይህን ትርጓሜ እናንተ እንደምትተረጉሙት የተረጎመ እስኪ አንድ ከሰለፍ አንጡ ብንላቸው አንድም አያመጡም ማለት ነው። አንድም ማለት ነው የለም። ስለዚህ እዚህ ላይ ሰለፎች ምን ብለው እንደፈሰሩት ማለት ነው እንመልከት። ወብተጉ ኢለይሂ አልወሲላ ወደሱ ወደ አላህ ማነው መቃረቢያን ያኒ ማነው ፈልጉ ብሎ አላህ ያዘዘው የሞቱ ሰዎችን ተጣሩ ሳይሆን በል ማነው በመልካም ስራችሁ በሶላት አላህ ያዘዘውን በመፈጸም የከለከለውን ነገር በመራቅ ተግባባን አይደለ እና በመልካም ስራችሁ በተውሂድ በአቂዳ በእምነታችሁ በመልካም ስራችሁ ተቃረቡ ነው እንጂ የሞቱ ሰዎችን ተጣሩ ወይም ደግሞ እናንተ አህባሾች እንደምትሉት ወይም ደግሞ ሱፊያዎች እንደምትሉት የሞቱ ሰዎችን እየተጣራን ወደ አላህ እንቃረባለን ማለት አይደለም የተፈለገበት ብለን እንላቸዋለን። ይህን ስንል ደግሞ ዝም ብለን ማለት ነው ብድግ ብለን ሳይሆን በመረጃ አለን። ይህም ስንል ወብተጉ ኢለይሂ አልወሲለተ ወደሱ ወደ አላህ መቃረቢያን ፈልጉ ብለን ስንል አይ ማለትም ሲፈስሩት ሼኽ መሐመድ ጀሚል ዘይን ረሂመሁላሁ ተዓላ ምን አሉ? አይ ማለትም ተቃረቡ ማለት ነው አላህ የፈለገበት አሉ። ወብተጉ ኢለይሂ አልወሲለተ ወሲላ መቃረቢያን ወደ አላህ ፈልጉ ብሎ ማለቱ ወሲላ ማለት አይ ተቀረቡ ማለት ነው። ተቃረቡ እያለ ነው። ኢለይሂ ወደሱ ወደ አላሁ ተባረከ ወተዓላ ተቃረቡ ቢጧዓቲሂ ወሲላን በመንፈሰሩት በመታዘዝ ቢጧዓቲሂ እሱም በመታዘዝ አላህን በመታዘዝ ወደ አላህ ተቃረቡ ነው የተፈለገበት እንጂ የሞት ሰዎችን በመጣራት ያዙ ልቀቆይ በማለት አይደለም ብለው ፈሰሩት። ወልዓመሊ በመሰራት ማኑ ተቃረቡ ቢማ በነገር ዩርዲሂ አላህን የሚያስወድደውን ነገር አላህ የሚወደውን ነገር በመሰራት ያኒ ማነው ወደ አላህ ተቃረቡ ማለት ነው እንጂ የተፈለገበት የሞት ሰዎችን መጣራት አይደለም ብለው መልስ ሰጧቸው ማለት ነው። ስለዚህ ወልዓመሊ ቢማ ዩርዲሂ አላህ በሚወደው ስራ በመሰራት ማለት ነው። አላህ ሽርክን አይወድም ሲጀመር ያኒ ኩፍርን አይወድም ወላ ይርዳ ሊዒባዲሂ ልኩፍር አላሁ ተባረከ ወተዓላ ለባሮቹ ክህደትን አይወድም። ስለዚህ ያኒ ወብተጉ ኢለይሂ አልወሲለተ ወደሱ ወደ አላህ መቃረቢያን ፈልጉ የተባለው ምንድነው? አይ ተቀረቡ ኢለይሂ ቢጧዓቲሂ እሱን በመታዘዝ ፈልጉ እሱን በመታዘዝ ወደ አላህ ተቃረቡ ወልዓመሊ በመሰራት ቢማ ዩርዲሂ የሚወደውን ነገር በመሰራት ተቃረቡ ማለት ነው እንጂ የሞቱ ሰዎችን መጣራት አይደለም ብለው ማለት ነው መለሱባቸው ማለት ነው። ይህን ትርጓሜ ደግሞ ዝም ብለን አይደለም አሉ ሼኽ መሐመድ ጀሚል ዘይን ከራሳቸው ሳይሆን የተረጎሙት በል ከዑለሞች ነቅለው ነው። ዘከረሁ አወሳው ይህን ትርጓሜ አውስተውታል ኢብኑ ከሲር የሚባለው የሆነው ኢማሙል ሙፈሲሪን በተፍሲር ማለት ነው በቁርአንን ካብራሩ ከሆኑ ዑለሞች እኔ የመጀመሪያው ትልቅ የሆነ በጣም እኔ የሙፈሲሮች ሁላ ዋና መሪ ኢብኑ ከሲር ረሂመሁላሁ ተዓላ ምን ብሎ አውስቶታል? ይህን አሁን ተቀረቡ ኢለይሂ ቢጧዓቲሂ ወልዓመል ቢማ ዩርዲሂ የሚለውን ይህን አንቀጽ ሲያብራራ እንደዚህ ብሎ ተርጉሞታል። ማን ኢብኑ ከሲር ፊ ተፍሲሪሂ ተፍሲሩ ላይ ማነው ብትመለከቱ የተፍሲር ኪታብ አለው። እዛ ኪታብ ላይ ብትመለከቱ እዚህ አንቀጽ ላይ ገብታችሁ ወብተጉ ኢለይሂ አልወሲለተ የሚለውን አንቀጽ ብትመለከቱ አይ ተቀረቡ ኢለይሂ ቢጧዓቲሂ ወልዓመል ቢማ ዩርዲሂ ብሎ ይፈሰረዋል። ያኒ አላህን በመታዘዝ ያኒ ማነው ተቃረቡ እሱ የሚወደውን ስራ በመሰረት ወደ አላህ ተቃረቡ ማለት ነው ብሎ ፈሰሮታል። ማን ኢብኑ ከሲር ማለት ነው። ኢብኑ ከሲር ደግሞ አሁንም ደግሞ እዛ ኪታቡ ላይ ሲያሰፍር ዝም ብሎ አይደለም ማለት ነው። ዝም ብሎ አይደለም በራሱ የሱ ትርጓሜ ሳይሆን ነቅለን ይዞ ማለት ነው። ኢብኑ ከሲር ይዞ ማለት ነው። ከማን ይዞ? አን ቀታዳ ተብሎ ከሚጠራው ከሆነው ሰውዬ ማለት ነው። ቀታዳ ኢብኑ ደዓማህ ተብሎ ከሚጠራው ከሆነው ታቢዒ ከሱ ማለት ነው ይዞ ማለት ነው። ቀታዳ ታቢዒ ነው ማለት ነው። ከሱ ማን አታቢዒዩል ጀሊል ታቢዒ ማለት የሷሃቦች ደረሳ ማለት ነው። የሷሃቦች ደረሳ ነው ማን? ቀታዳ ማለት ነው። ስለዚህ ይህን ትርጓሜ የተረጎመው ማን ነው? ተቀረቡ ኢለይሂ ቢጧዓቲሂ ወልዓመል ቢማ ዩርዲሂ የሚለውን ትርጓሜ የተረጎመው ማን ነው? ቀታዳ ነው ማለት ነው። ስለዚህ ቀታዳ ይህ እንደዚህ ብሎ ተርጉሞታል።
ቀታዳ የሚባለው ያኒ ታቢዒ እንዲህ ብሎ ተርጉሞታል ብሎ ኢብኑ ከሲር ፊ ተፍሲሪሂ ዘግቦታል ጽፎታል። ከዛ ሼክ መሐመድ ጀሚል ምን አለው ደግሞ እዚህ ኹዝ ላይ ከኢብኑ ከሲር ንቅል አድርገው ኢብኑ ከሲር እንዲህ ብሎ ተናግሯል ከቀታዳ ይዞ ብሎ እያወሩት ነው። ስለዚህ ይሄን አንቀጽ የተረጎመው ማነው? ቀታዳ ነው ማለት ነው። ቀታዳ ደግሞ ማን ነው? የሷሃቦች ያኒ ታቢዒ ነው። ከሰለፎች ይመደባል። ቀታዳ የሷሃቦች ደረሳ ነው አይደለ? ሷሃቦች የተረጎሙት በዚህ ሆነው ማለት ነው። ስለዚህ ቁርአንና ሐዲስን ስንተረጉም ቢፋህሚ ሰለፍ በሰለፎች አረዳድ ሰለፎች ማን ናቸው? ሷሃቦች አሉ፣ ታቢዒዎች አሉ፣ አትባዑ ታቢዒን እነዚህ ሶስቶቹ ክፍለ ዘመኖች ናቸው እንጂ ከዛ በኋላ በመጣ የፍልስፍና እውቀት ማለት ነው የአህባሾች እምነትና የአህባሾች የሚያመጡት ቱርሃትና ንግግር ውድቅ እንደሆነ ባጢል እንደሆነ ልንረዳ ይገባል ማለት ነው። ኸይረን ስለዚህ ከሷሃቦች ነው ቁርአን ሐዲስ መረዳት ያለብን በሷሃቦች አረዳድ መሆን ስላለበት ማለት ነው። ስለዚህ ወብተጉ ኢለይሂል ወሲላ የሚለው ትርጓሜ ምንድነው? ተቀረቡ ኢለይሂ ቢጧዓቲሂ ወልዓመሊ ቢማ ይርዲሂ በመልካም ስራችሁ ወደ አላህ የአላህን ያኒ አላህ ያዘውን ነገር በመፈጸም ወደ አላህ ተቃረቡ ማለት ነው እንጂ የሞት ሰዎችን አምልኩ ማለት አይደለም ብለውን እንላለን። ከዚህ በመነሳት አሉ መልእክተኛውም ዓለይሂ ሰላቱ ወሰላም ምን ያለው ሐዲስ ላይ ወቃለ ሰለላሁ ዐለይሂ ወዐላ ወሰለም መልእክተኛውም ዓለይሂ ሰላቱ ወሰላም ምን ያለው ሐዲስ ላይ አስአሉከ ቢኩል ስሚን ሁወ ለከ ብለው ያሉ አስአሉከ ጠይቀሃለሁኝ ቢኩል ስሚን በስሞች ሁላ ጠይቀሃለሁኝ ሁወ ያነ ስሙ ለከ ላንተ በሆነው ሁላ ማለት ነው። ላንተ ለአላህ በጸደቀው አንተ ላንተ በጸደቀው በሆኑ ስሞች ሁላ ቁርአን ላይ ሐዲስ ላይ በጸደቀው በሆኑ ስሞች ሁላ ያኔ ማለት ጠይቀሃለሁ ይሉታል። ማንን? አላሁ ተባረከ ወተዓላ ማን ነው እንደዚህ ብለው ይለምናሉ። ኢዘን እዚህ ላይ ያኒ አላሁ ተባረከ ወተዓላ ስምና ባህሪያት በቁጥር ስፍር የሚገደብ አይደለም፣ በጣም ብዙ ናቸውና ምን አለው? አስአሉከ ጠይቀሃለሁኝ ቢኩል ስሚን በስሞች ሁላ ሁወ ያነ ስሙ ለከ ላንተ በሆነው ላንተ ስም ሆኖ በጸደቀው በሆነው ቁርአን ላይ ሐዲስ ላይ በጸደቀው በሆኑ ስሞች ሁላ ጠይቀሃለሁ ብለው አላህን ይለምናሉ። ስለዚህ መልእክተኛው ዓለይሂ ሰላቱ ወሰላም እየተቀረቡ ያሉት ቢአስማኢላሂ ሱብሓነሁ ወተዓላ በአላህ ስሞች እንደሆነ ግልጽ ብሎ መጣማ ነው በስሞቹ ነው አሉት እንጂ በሞት ሰዎች ያኔ ሞት ሰዎችን እያነሱ በገሌ ይሁንብህ አላሉም ማለት ነው። እገሌ መጀን እንትና መጀን የሚባል ነገር የለም ማለት ነው። ሐዲሱም ሷሂሁን ትክክለኛ ነው። ረዋሁ አሕመድ ኢማሙ አሕመድ የዘገበው ዘገባ ነው። ሐዲሱም ሷሂህ ነው፣ ትክክል ነው አሉ። ናም ወቀውሉሁ ሰለላሁ ዐለይሂ ወዐላ አሊሂ ወሰለም መልእክተኛውም ዐለይሂ ሰላቱ ወሰላም ምን ብለዋል? ሐዲስ ላይ ሊሶሐቢይ ለሶሐባው ብለው አሉት። የሆነ ሶሐባ መጣና አይኑ ማየት አይችልም። አይኑ ላይ ችግር ያለበት ሰው ሶሐባ መጣና አይኑ ላይ ችግር ያለበትና ምን አላቸው? አፍወን ይሄ ማለት ነው ሊሶሐቢይ የሚለው ምንድነው? ይሄ ሶሐባው ምንድነው መጥቶ ምን አላቸው? ያኒ እኔ ጀነት ላይ ከናንተ ጋራ ጉርብትና መሆን እፈልጋለሁ። ጀነት ዱንያ ላይ ባንድ አሁን ጎረቤት እንደሆንኩኝ ከናንተ ጋራ ጀነት ላይ አሁንም ጎረቤት መሆንን እፈልጋለሁ አላቸው። ጀነት ላይ ጎረቤት መሆንን እፈልጋለሁ፣ በአንድ መሆንን እፈልጋለሁ ብሎ ሲላቸው ምን አሉት መልእክተኛው ዓለይሂ ሰላቱ ወሰላም? አይ እኔ ጋራ ጀነት ጎረቤት መሆን ከፈለክ ያኒ እገዘኝ፣ ዱዓ አረግልሃለሁ፣ እኔም አንተም ግን እገዘኝ፣ በራስህ በነፍስህ እገዘኝ አሉት። ምንድን ሶላትን አብዛ፣ መልካም ስራን አብዛ፣ ኸይር ስራ አብዛ፣ ሶላትን በብዛት ስገድ ያኔ ማለት ነው ከኔ ጋር ጀነት ጎረቤት ትሆናለህ ብለው አሉት። ስለዚህ እዚህ ላይ መልእክተኛው ዓለይሂ ሰላቱ ወሰላም ያሉት ምንድነው? በመልካም ስራ ወደ አላህ ተቃረብ ነው ያሉት። ሶላትን ስገር ነው እንጂ ያሉት አብሽር ከኛ ጋር ትሆናለህ አላሉትም። ዝም ብለው ማለት ነው። ሶፊያዎች እንደሚሉት ወደ አህባሾች እንደሚሉት እኛን ኻድሙ እንጂ እኛን አገልግሉ እንጂ እኛን እንዲያርጉ እንጂ አብሽሩ ያኔ ማለት ነው ሶላት ስገዱ ብለው ያዟቸው። ዝም ብለው እነሱን ኻደም ያደርጓቸዋል፣ ለነሱ ሙሪድ ያደርጓቸዋል። ከዛ አብሽሩኛ ጀነት እናስገባቸዋለን ይሏቸዋል። እንደዚህ የሚባል ነገር ያኔ ቂል ወቃልና ዝም ብሎ የወደቀ የሆነ ነገር የለም ማለት ነው። መልእክተኛው ዓለይሂ ሰላቱ ወሰላም ምንድነው ያሉት? ጀነት ላይ ጎረቤት መሆን እፈልጋለሁ ከእናንተ ጋር ሲላቸው አይ እኔ ሶላትን አብዛ ነው አሉት። መልካም ስራ ነው አሉት። ስለዚህ ምን አሉት? እና ወቀውሉሁ ሰለላሁ ዐለይሂ ወሰለም መልእክተኛው ዓለይሂ ሰላቱ ወሰላም ማለታቸው ሊሶሐቢይ ለሶሐባ ብለው አሉት። ለዛ ሶሐባ አለዚ ያነ ሶሐባ ሰአለሁ የጠየቃቸው ለሆነው ሶሐባ ብለውታል። ምንድነው የጠየቃቸው? ሙራፈቀተሁ ጎረቤት መሆንን መጎራበትን ፊል አልጀነተ ጀነት ውስጥ ማለት ነው። አይ ፊል ጀነቲ ማለት ነው ጀነት ውስጥ ከእናንተ ጋር በአንድ ጎረቤት መሆን እፈልጋለሁኝ፣ እናንተ ጋር በአንድ መቀመጥ እፈልጋለሁኝ ብሎ ሲላቸው ምን አሉት? አዒኒ እገዘኝ አሉት። እገዘኝ አላ ነፍሲከ በራስህ በነፍስህም እገዘኝ በምን ቢከስረቲ በማብዛት አስጁዲ ሱጁድን በማብዛት ማለት ነው። ሱጁድን አብዛ ማለት ምን ማለት ነው? ሶላትን በማብዛት ማለት ነው። መቼም ሱጁድ ብቻ አይሰገድም። ተግባባን አይደለ? ያኒ ምን ጥላቅ البعد وإرادة الكل ይሉታል። ይሄ ማለት ነው ባዕዱ ተጠርቶ ሱጁድ የሚባለው ነገር ከሶላት ከፈሎ ነው አይደለ? ያኒ ሱጁድ የተፈለገበት ሶላትን አብዛ ነው። ሱጁድ ብቻ አይደለም። መቼም ሱጁድ ብቻ ያው ሶላት ተብሎ ስለማይጠራ ሱጁድ አብዛ ማለት የተፈለገበት ምንድነው? አይ ቢከስረቲ ሶላትን አብዛ
ሱና ሶላቶች ስገድ፣ ሶላተ ዱሃ ወሶላተ ለይል እንደዚህ በቃ ብዙ ሱናዎች አሉና ሱና ሶላቶችንም ፈርዱንም ሁሉንም ስገድ አሉት። ስለዚህ አዒኒ እገዘኝ አላ ነፍሲክ በራስህም እገዘኝ በነፍስህ ላይ በምን ቢከሰረቲ በማብዛት አስጁዲ ሱጁድን በማብዛት ሱጁድ ማለት ምን ማለት ነው? አይ ብለው ፈሰሩት። ሱጁድ የተፈለገበት አሶላቲ ሶላትን በማብዛት ሶላትን ብዙ ጊዜ ስገድ ሱና ሶላቶችን አብዛ ብለው አሉት ማለት ነው። ወሄ እቺ ደግሞ አሉ ሼኽ መሐመድ ጀሚል ሲፈስሩት ወሄ እቺ ደግሞ ሶላት ሚነል ዐመሊ ከስራ ትመደባለች፣ አሷሊሂ ከመልካም ስራ ትመደባለች። በል ከማለት ነው ከትላላቅ መልካም ስራዎች ውስጥ በል ከሁሉም ከመልካም ስራ ተቀዳሚ መልካም ስራ ማለት ሶላት ነው እንደሚታወቀው። ስለዚህ ባዕደ ሸሃደተይን ከተውሂድ በኋላ ከሁለቶቹ ምስክሮች በኋላ ሶላት ነው አይደለ? አርካኑል ኢስላም እስልምና ያቆመበት ወይ ቃሙ ሶላት። ስለዚህ ሶላትን ቀጥ አድርጎ መስገድ ስለሆነ ወሄ እቺ እኮ ሶላት ሚነል ዐመሊ ከስራ ትመደባለች፣ አሷሊሂ ከመልካም ስራ ትመደባለች። ስለዚህ በመልካም ስራ ወደ አላህ ተቃረብ እያሉት ነው። ስለዚህ በመልካም ስራችን እንቃረባለን ብለን አለን። ሐዲሱን ያወራው ደግሞ ረዋሁ ዘግቦታል ሙስሊሙን ኢማም ሙስሊም የዘገበው ዘገባ ነው። ሐዲሱም ሳቢትና የጸደቀ የሆነ ዘገባ ነው አሉ። ስለዚህ በዚህ ሐዲስና በቁርአኑ መሰረት ወደ አላሁ ተባረከ ወተዓላ የምንቃረበውና የሚቻል የሆነ የተወሰነ አይነት ቢአስማኢላሂ ወሲፋቲሂ ወለዐመሊ ሷሊህ በአላህ ስምና ባህሪያቶችና በመልካም ስራችን በሶላት በዒባዳችን ወደ አላህ መቃረብ እንችላለን እንጂ የሞት ሰዎችን በመጣራትና ያዙ ልቀቁኝ በማለት አይደለም ብለን እንላለን እያሉ ነው። ሀዳ ወላሁ አዕለም። نكتفي بهذا المقدار. سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك.